ሰላም ሰላም የጌታ የኢየሱስ ክርስቶስ ሰላም ከሁላችሁ ጋር ይሁን። እንደምን አላችሁ ወገኖቼ? ደህና ናችሁ ወይ? ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ አንድ ጠቃሚ የሆነ ሐሳብ ላካፍላችሁ እወዳለሁ። በዚህም ደግሞ ለብዙዎች ወንድሞችና እህቶች ማስጠንቀቂያም ደግሞ መናገር እፈልጋለሁ። ይህ ምንድነው? በምንናገርበት ነገር ሁሉ መጠንቀቅ አለብን። አንድ ነገር አውቀን ተገንዝበን ባወቅነው በተገነዘብነው ነገር መናገር፣ በዛ ላይ እርግጠኛ ሆነን መናገር አለብን። በምድራዊ ነገር በምንሰራቸው በምድር ላይ በምናረጋቸው ነገሮች ሁሉ ምድራዊ ለሆነው ጠፊ እንትን ለሆነው ነገር ሁሉ ተጠንቅቀን ነው። መኪና ስንነዳ ተጠንቅቀን ነው የምንነዳው። ምድራዊ ነው። ቀኝ ግራ ቀይ መብራት፣ አረንጓዴ መብራት፣ ቢጫ ምናምን እያልነ እየተመለከትነ ነው። ምልክቶችን እያየነ ነው የምንሄደው። ተጠንቅቀን እንኖራለን። ለምድራዊ ነገር እንደዛ ከተጠነቀቅንማ ለሰማያዊ ነገር እንዴት አብልጠን ልንጠነቀቅ አይገባንም። ጌታችን ይናገራል። ምን ይላል? ከእናንተም ብዙዎቻችሁ ምን አትሁኑ? መምህር አትሁኑ። ለምን? ፍርድ ተቀባይነን ስለምንስት። ስለዚህ በእግዚአብሔር ቃል ላይ የተሳሳተ ነገር ካልነ ከተናገርን የፍርድ ተቀባይ ነው ምን ሆነው እና እነዚህ ወንድሞች እዚህ ላይ ያለው ቁርአን ነው። እነዚህ ሙስሊሞች ናቸው። እነዚህን ወንድሞች የሚወያዩት እንጃ ክርስቲያኖች ናቸው ብዬ ነው ማምነው። እና ለምንድን ነው የሚወያዩት? በሚወያዩበትን ነገር የሚያውቁም አይመስለኝም። የሚወያዩበትን ጉዳይ በእርግጥ ምን እያደረጉ እንዳሉ የሚያውቁ አይመስለኝም። ብዙ ሰው ልክ በእንቅልፍ ልቡ እንደሚንቀሳቀሰው ልክ እንደዛ አይነት ነው ብዙ ሰው የሚናገረው። እና ስለ መጽሐፍ ቅዱስ ነው የሚናገረው። ምንድን ነው የሚሉት? መጽሐፍ ቅዱስን እግዚአብሔር እነዚህ ነው መጽሐፎቼ፣ የእኔ መጽሐፎች እነዚህ ናቸው ብሎ መስጠት ነበረበት። ባለመስጠቱ አሁን ግራ ተጋብተናል ነው። እንስማቸው። ቢሰጥ ኖሮ ዛሬ የምናያቸውን 80 አህዱ 60 ምናምኑን 66ቱን አናገኘውም ነበር። 73ቱን 66ቱን አናገኘውም ነበር። ምክንያቱም እግዚአብሔር ልዩነት አይኖርም ነበር። አሁን ከዚሁ ጋር ተያይዞ እንግዲህ የሚነሱ ሌሎች ጥያቄዎችም አይነሱም ነበር ነው። እግዚአብሔር ራሱ ቢሰጥ ኖሮ እነዚህ ነገሮች እንዳለ ቢያስቀምጣቸው ኖሮ አሁን ቀጥሎ መጽሐፍ ቅዱስን በተመለከተ የሚነሱ በጣም በርካታ ጥያቄዎች አይነሱም ነበር። እና እንዴት ነው ታዲያ የሆነው ነው? እና ምንድነው የወሰኑት? መጀመሪያ ፕሮሰስ ነው፣ ሂደት ነው ብያለሁ። አይሁዶች ኮምፓይል ማድረግ ጀመሩ። የአይሁድ ስኮላሮች ምንድነው እንትኖች ጸሐፍት ነው አያውቃቸውም። እነሱንም ራሱ ለዚህ ነው ስለሚናገረው አያውቅም። እንዴት የእግዚአብሔርን ቃል በሚያህል ነገር ጠንቅቀሽ ካላወቅሽ እንደዚህ ብለሽ ትናገሪያለሽ? እንዴት ብለህ ትናገራለህ? እንዴት ብለን እናገራለን? ሙስሊሙ ይህን ወስዶ ነው። የእኛም የተቃጠለ መጽሐፍ ቅዱስ የለንም። በግ የበላው ፍየል በግ የበላው መጽሐፍ ቅዱስ የለንም። ይህ እንኳን እነሱ ልክ እነዚህ ስህተት ነው፣ የእኛ ግን አላህ ብሎ ሙስሊሙ እንትን ይላል። እሺ እንቀጥል። እነሱ ኮምፓይል ማድረግ ጀመሩ። ከዛ በኋላ ስኮላሮችም ኮምፓይል እያደረጉት መጥተዋል። ፎር ዳት ማተር እንደው ወደዚህ ከመግባቴ በፊት ኢቭን እግዚአብሔር በቁጥርና በቨርስ አልሰጠም መጽሐፍ ቅዱስን። በጥቅስና በምዕራፍ አልሰጠንም። እግዚአብሔር ምንድን ነው የሚለው? በምዕራፍና በጥቅስ አልሰጠንም ነው። ይህንን በቨርስ ቀያይሩት፣ ይህንን በቁጥር ቀያይሩት። በቁጥርና በምዕራፎች አልከፋፈለም። ዛሬ የምንጠቅሳቸው ምዕራፍና ግን ያው ሰንበት ትምህርት ቤት ሕፃን ልጅ እያለን የመጽሐፍ ቅዱስ ረዥሙ ምዕራፍ ምንድን ነው? ስሙት። አሁን በመጽሐፍ ቅዱስ ረዥሙ ምዕራፍ ምንድን ነው? መዝሙረ ዳዊት ነው። አጭሩ ጥቅስ መሀል ላይ ያለው ጥቅስ ስንት ጥቅስ አለው? ስንት ቨርስ አለው? ምናምን ነገር። ይሄንን እንኳን ከሰማይ የተሰጠ ወይም ደግሞ ሰዎች በጽሁፋቸው የመንፈሳዊ በመለኮት ምሪት ተጽፈው ነው የተገኙት።
እነዚህ ነገሮች መጽሐፍ ቅዱስ ውስጥ ወይም ቀኑና ውስጥ መግባት አለባቸው የተባሉት መጽሐፎች ውስጥ ስለዚህ ነገር የሚያትት ነገር የለም። እግዚአብሔር ሊስት ቢሰጥ ኦኬ። እንግዲህ ጥያቄ ወደ እናንተ አመጣለሁ። ጥያቄ ምንድን ነው? በመጽሐፍ ቅዱስ ውስጥ ስንት መጽሐፎች አሉ? በመጽሐፍ ቅዱስ ውስጥ ስንት መጽሐፎች አሉ? ጥያቄ 50 25 55 66 81 73 ወይስ 100 ምናምን? ስንት መጽሐፎች አሉ? ይሄን ቀደም ጀምሬ ስናገረው የቆየሁት ብዙ ጊዜ። ዛሬም እንደገና ጠይቃችኋለሁ። ስንት መጽሐፎች አሉ በመጽሐፍ ቅዱስ? መልስ ዛሬ ይሄንን ሼር አድርጉ ያልኩት ለዚህ ነው። በጣም ጠቃሚ ነው። ብዙ ሰው ይማርበታል። ሼር ታደርጋላችሁ። አሁን መጽሐፉን ወስድና ከአይሁድ ማምሬ መኮን የሚባል ይሄ ነው የአይሁዶች መጽሐፍ ቅዱስ ዌብሳይት ነው። ጄፒኤስ ማለት ጂውሽ ፐብሊኬሽን ሶሳይቲ፣ የአይሁዶች የማህተም ማህበር፣ ማተሚያ ቤት ማህበር፣ የአይሁዶች ማተሚያ ቤት ማህበር ይባላል። እና እዛ ነው መጽሐፉ። ለምሳሌ ይህንን ታዩታላችሁ። ይሄ የኔው መጽሐፍ ማለት ነው። ጄፒኤስ ታናህ ይባላል። ጄፒኤስ ጂውሽ ፐብሊኬሽን ሶሳይቲ ታናህ ያ ነው። ስለ ታናህ ነው። ይሄ የታናህ መጽሐፍ ነው። አሁን መጽሐፎች ስንት ነው ያለን? እንግዲህ ብሉይ ኪዳንን የወሰድነው ከአይሁዶች ነው። ከሰማይ ዝም ብሎ ለእኛ የተሰጠን የለም። የአይሁዶችን መጽሐፍ ነው የወሰድነው። ያም ታናህ ተብሎ ይጠራል። እኔ አሁን ዕብራይስጥ ሳጠና ማነበው ታናህ ነው። የመጀመሪያው ተመልከቱ። አሁን እስክርቢቶ ያዙና ጻፉ። እንደ ሌሎች አትሳሳቱ። የመጀመሪያው ቶራ ይባላል። ቶራ ይኸው ቶራ ታያችኋል። ቶራ ስንት መጽሐፎች አሉት? በቶራ ውስጥ የሚጠቃለሉ ዘፍጥረት፣ ዘጸአት፣ ሌዋውያን፣ ዘሁልቁ፣ ዘዳግም። ስንት መጽሐፎች? 5 መጽሐፎች። ስንት መጽሐፎች አሉ በቶራ ውስጥ? 5 መጽሐፎች። ቀጥሎ በ3 ነው የሚከፈለው። ታናህ የሚለው ታናህ ቶራ፣ ፕሮፌት፣ ነቢይም፣ ክቱቪም። ለዚህ ነው ሁለቱም ታናህ የሚባለው ቶራ፣ ነቢይም፣ ክቱቪም ወይም ደግሞ ቶራ፣ ፕሮፌት፣ ነቢያት እና የጽሁፍ እንትኖች ማለት ነው። በአይሁዶች በእኛ አይደለም። በአይሁዶች የትንቢት መጽሐፍ ተብሎ የሚጠሩ እነዚህ ናቸው። በእኛ አይደሉም፣ በእነሱ ኢያሱ፣ መሳፍንት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ሆሴ፣ ኢዩኤል፣ አሞጽ፣ ኦባድያ፣ ዮናስ፣ ሚክያስ፣ ናሆም፣ ዕንባቆም፣ ሶፍንያስ፣ ሐጌ፣ ዘካርያስ፣ ማላቺ ወይም ደግሞ ሚልኪያስ የመጨረሻው ማለት ነው። እንቁጠራቸው። የመጀመሪያው ቶራ 5 አለ። እሱን ጽፋችሁ ይዛችኋል። ነቢያት መጽሐፍ ደግሞ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 ስንት አለ? 21 የነቢያት መጽሐፍት በአይሁዶች አመዳደብ ስንት መጽሐፍቶች አሉ? 21 እና 5 26 ጽፋችሁ ያዙልኝ። 26 ቀጣይ የምናየው
ራይቲንግ ወይም ደግሞ ጽሁፎች ተብለው የሚጠሩት እነሱንን እንቆጥራለን። አንደኛ ዜና መዋዕል፣ ሁለተኛ ዜና መዋዕል፣ መዝሙር፣ ኢዮብ፣ ምሳሌ፣ ሩት፣ መኃልየ፣ መክብብ፣ ሰቆቃወ ኤርምያስ፣ አስቴር፣ ዳንኤል፣ እዝራ፣ ነህምያ እንቁጠራቸው። 1 2 3 4 5 6 7 8 9 10 11 12 13 13 እና 26 13 እና 26 13 እና 26 39 ነው። ግን እንትን ለሚላችሁ 13 እና 26 ሲደመር 13 39 መጽሐፍት ብሉይ ኪዳን 39 መጽሐፍት ከምን አመጣናቸው? ይሄ ማን ነው? የኛ ነው አይደለም፣ የአይሁድ ነው። የአይሁድ ነው። እንትኑን ዘፍጥረት ለምሳሌ በረሽት እንሂድና ላስነብብላችሁ የአይሁድ መሆኑን። ይኸው አይሁድ፣ ይኸው ስሙ በረሽት ባራ ኤሎሂም את השמיים חומשי תורה 5 חומשי תורה ספר בראשית פרשת בראשית 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 ברא אלוהים את השמיים ואת הארץ አጠፋዋለሁ። ስለዚህ ይሄ ነው የአይሁዶች መጽሐፍ ነው፣ የኛ አይደለም። ስንት ነው? 39 መጽሐፍ አለ። 39 እና 27 ስንት ነው? 66 ለምንድን ነው ታዲያ ሰው እንትን የሚናገረው? ለምንድን ነው ስህተት የሚናገረው? ይሄ እኮ የኛ አይደለም፣ ከአይሁድ ነው የወሰድነው። ይሄ አሁን ያነበብኩላችሁ ይሄ ማል የቆጠርናቸው አይሁድ እንትን ሄደን ነው ከአይሁድ እነዚህን ነው የተቀበልን። እንዲህ አድርጎ እግዚአብሔር እነዚህ ናቸው ብሎ ቢሰጠን ኑሮ አንዱ 32 አንዱ 80 አንዱ እንደዛ አይደለም። እኛ የተሰጠ ይሄ ነው። ከዚህ ውጭ የሚጨምር የራሱ ነው። ካቶሊክ ትጨምራለች፣ ሌላው ይጨምራል፣ የፈለገውን ይጨምራል። የታገኘሽው ቸክ ለማድረግ ከፈለግሽ የት ነው ያመጣኸው ብለህ ጠይቅ። እኛ ያመጣነው የት ነው? ከአይሁድ የተቀበልነው። ከምንድን ነው? ከአይሁዶች በላይ የጨመርነው ነገር የለም። ስለዚህ 66 ነው። 81 ማለት ምንም አይደለም። ይሄ ነው አይሁዶች የተቀበሉት ከነቢያትና ከሙሴ ነገስታት ከነዛ የተቀበሉት እግዚአብሔር የሰጣቸው ይሄ ነው። ስለዚህ እንትን እንላለን። አዎ እግዚአብሔር ሁሉን መጽሐፍ በምዕራፍ እና በእንትን አልሰጠንም። ነገር ግን ራሱ ልጁ የተሳሳተበትን አሳያችኋለሁ። እዚህ እንትን የአይሁድ ክርስቲያኖች ዌብሳይት ነው። ተሄልም ፐረቅ ተሄልም ይባላል። ምዕራፍ የተሄልም ምዕራፍ 119 ስንት 119 ትልቁ እንትን ያለው ማለት ነው። በጣም ትልቁ እንትን ያለው በጣም 176 ነው ምናምን ጥቅስ አለው። በእኛ 118 በቅንፍ 118 መሰለኝ። ስንት ጥቅስ አለው? 176 ጥቅሶች አሉት። ይህንን ነው ሲናገር የነበረው። ረጅሙ መጽሐፍ ምንድን ነው? ይህን እግዚአብሔር ራሱ በምዕራፍና በእንትን ከፍሎታል። አሁን ላሳያችሁ እንዴት በለ ተመልከቱት። አሌፍ የጀመረው በምንድን ነው? አሌፍ 1 ቁጠሩ። አሌፍ 2 አሌፍ 3 አሌፍ 4 አሌፍ 5 አሌፍ 6 አሌፍ 7 አሌፍ 8 8ቱ በሙሉ አሌፍ 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 አሌፍ። ለምንድን ነው አሌክሳ ስታፕ ብላኖች ደግሞ እንትን። ስለዚህ ምን አለ? አሌፍ አሌፍ አሌፍ። አሁን ደግሞ ተመልከቱ
አሌፍ እዚህ ጀምሮ ማለት 8ቱ ከዛ ቤት 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 እግዚአብሔር ነው ይሄን የከፈለው። በቃ ይሄን ሲጽፍ ዳዊት እንደዚህ ነው የጻፈው። ቤት 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 እስከዚህ ድረስ እስከ 16 ድረስ 16 ይኸው ቤት 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 እግዚአብሔር ከፍሎ ነው የሰጠው። ከዛስ ጊሜል 1 2 3 4 5 6 7 8 እስከ 24 ድረስ ጊሜል 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 3 እግዚአብሔር ክፍል አድርጎ ነው ከፋፍሎታል። እያንዳንዱ ማጣረስ እንትን ማለት አችልም ሰጥቶታል። ስለዚህ እስከ መጨረሻው ድረስ እስከ መጨረሻው አሌፍ ነው የጀመረው። አሌፍ ታብ ላይ ያበቃል። ታብ 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 በቃ ብዙ እንትን አለው። አሁን ልውሰዳችሁና ይኸው እዚህ ይጀምራል። ታብ 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 የመጨረሻው ታብ። ይሄ እግዚአብሔር ነው ምዕራፍ። እንደዚህ አይነት ብዙ ቦታ ላይ እናገኛለን። እንደዚህ አይነት ሌላ ልውሰዳችሁና በምዕራፍ ራሱ የተከፈለ መጽሐፍን አሳያችኋለሁ። በምዕራፍ ምን ነው? ኦኬ ምዕራፎች ራሳቸው ኤሃ ይባላል። ኤሃ 5 ምዕራፎች አሉት። ኤሃ ማለት ኦኬ ላሳያችሁ። ኤሃ ማለት ሰቆቃው ኤርምያስ ማለት ነው። ሰቆቃው ኤርምያስ ምን ይባላል? ኤሃ። አሁን ኤሃ ፐረግ አለፍ ምዕራፍ 1 ተመልከቱ። አሌፍ ቤት ጊሜል ሶስተኛውን እዩት። ጊሜል አሌፍ ላይ ጀምሮ ምን ላይ ያበቃል? ታብ ላይ ያበቃል። ታብ የመጨረሻዋ ታብ በአይሁድ ስንማር ስንት ፊደሎች አሉ? 22 ፊደሎች አሉ። 22 ላይ ያበቃል። 22 ላይ ያበቃል። ይሄ የመጨረሻው ጥቅስ ነው ማለት ነው። እዚህ ላይ ይጀምርና ይጨርሳል እዚህ ላይ። ስለዚህ እግዚአብሔር ይህንን ምዕራፉንም ራሱን ከፍሎታል። ምዕራፍ 2 እንሂድ። ፐረግ ቤት ምዕራፍ 2 በምን ይጀምራል? በአሌፍ ይጀምራል። አሌፍ ቤት እዚህ ላይ ታዩታላችሁ። አሳያችሁ። ቤት 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 ይኸው ቤት 2 ቤት ምን ላይ ይጨርሳል? አሌፍ ጀምሮ የመጨረሻው 22 ነው የሚጨርሰው። 22 ይኸው ታብ 22 እዚህ ላይ እዚህ ጀምሮ እስከ መጨረሻ ያለው ታብ። ይህንን ጠቅላላ እግዚአብሔር በምዕራፍ ራሱ ከፍሎታል እና በሙሉ ሰቆቃው ኤርምያስ በምዕራፍ የተከፈለ ነው። እሺ በምዕራፍና በጥቅስ ይህንን ማን አደረገው? እግዚአብሔር ለምን እንደዚህ ያደረገው? የራሱ እንትን ነው። ስለዚህ እግዚአብሔር ከፍሎ አሳይቶናል። ሌላውን ክፈሉ ቢል ምንም ችግር የለም። እሱ ያልከፈላቸውን እኛ ብንከፍል እናንተም ብንል ምንም ችግር የለበትም። ግን መጽሐፍትም እግዚአብሔር ራሱ ለምሳሌ እግዚአብሔር ራሱ ጽፎ የሰጠው አለ አይደል ለሙሴ። ከዛ በኋላ ደግሞ ጻፍ ያለው አለ። እግዚአብሔር በእንደዚህ አይነት ለምን እንደዚህ አልሰጠም ብለን እኛ እንትን አንልም። ስለዚህ ምንድነው በማታውቁት ነገር ከእግዚአብሔር ጋር አትጣሉ። ሰጥ ኖሮ ዛሬ የምናያቸውን 80 አህዱ 70 60 ምናምኑን 66ቱን አናገኘውም ነበር። 73ቱን 66 አናገኘውም ነበር። ምክንያቱም እግዚአብሔር ልዩነት አይኖርም ነበር። አሁን ከዚሁ ጋር ተያይዞ እንግዲህ የሚነሱ ሌሎች ጥያቄዎችም አይነሱም ነበር ነው። እግዚአብሔር ራሱ ቢሰጥ ኖሮ እነዚህ ነገሮች እንዳለ ቢያስቀምጣቸው ኖሮ አሁን ቀጥሎ
መጽሐፍ ቅዱስን በተመለከተ የሚነሱ በጣም በርካታ ጥያቄዎች አይነሱም ነበር እና እንዴት ነው ታዲያ የሆነው ነው? አዎ እና ምንድን ነው የወሰኑት? መጀመሪያ ፕሮሰስ ነው ሂደት ነው ብያለው። አይሁዶች ኮምፓይል ማድረግ ጀመሩ። የአይሁድ ስኮላሮች የአበሻ ትልቁ ነገር ይሄ ነው። ሳናውቅ ያወቅን የሚመስለን ብዙዎች ነን። በቃ ምንም ሳናውቅ ያወቅን የመሰልን ዝም ብሎ በደመ ነፍስ የምንናገር ብዙዎች ነን። በእግዚአብሔር ቃል ላይማ እንደዚህ ማድረግ ጥሩ አይደለም ወገኖችን። በእግዚአብሔር ቃል እንደዚህ አናደርግ። ለጠላት በረን አንክፈት። ሰዎችን አናሰናክል። ይህ እኮ ለምንድን ነው የምናደደው? ሰውን ስለሚያሰናክል ነው። ሙስሊሙ አሁን እንግዲህ እነሱ እኛ በግ የበላው እንትን ያለ መጽሐፍ የለንም። የተጠበቀ እጹብ ድንቅ የሆነ የህይወት መጽሐፍ ቅዱስ አለ። አንድም እንከን ጎደሎ የሌለበት። ማን አቃጠለ የኛን መጽሐፍ? ኡትማን ያን ሁሉ መጽሐፍ ሰብስቦ አይደል ያቃጠለው እንዴ? በ1924 ነው ይሄ መጽሐፍ ራሱ እንትን ተደራጅቶ የተሰጣቸው። ቁርአን ስንት ቁርአን አለ? ግን ይህን ሁሉ በር የምንከፍተው እኛ ነን። አዋቂ መስለን ያወቅነ መስለን ብዙ ጥፋት እናጠፋለን። ምንድነው እንትኖች ጸሐፍት ነው እነሱ ኮምፓይል ማድረግ ጀመሩ። ከዛ በኋላ ስኮላሮችም ኮምፓይል እያደረጉት መጥተዋል። ፎር ዳት ማተር እንደው ወደዚህ ከመግባቴ በፊት ኢቭን እግዚአብሔር በቁጥርና በቨርስ አልሰጠም መጽሐፍ ቅዱስን። ይሄንን እውነት ነው አሳይቻችኋለሁ። እውነት ነው። ይሄ እውነት ነው ወይ ወገኖች? ቨርስ ቀያይሩት። ይሄንን በቁጥር ቀያይሩት። በቁጥርና በምዕራፎች አልከፋፈለም። ዛሬ የምንጠቅሳቸው ምዕራፍ ነው። አዎ ግን ያው ሰንበት ትምህርት ቤት ሕፃን ልጅ እያለን የመጽሐፍ ቅዱስ ረዥሙ ምዕራፍ ምንድን ነው? ረዥሙ ምዕራፍ አይተነዋል። በጥቅስና በእንትን የተከፋፈለ ነው። አይተነዋል። እግዚአብሔር ራሱ ከፋፍሎታል። መዝሙረ ዳዊት ነው። አጭሩ ጥቅስ መሀል ላይ ያለው ጥቅስ ስንት ጥቅስ አለው ስንት ቨርስ አለው ምናምን ነገር። ይሄንን እንኳን ከሰማይ የተሰጠ ወይም ደግሞ ሰዎች በጽሁፋቸው የመንፈሳዊ በመለኮት ምሪት ተጽፈው ነው የተገኙት። እነዚህ ነገሮች መጽሐፍ ቅዱስ ውስጥ ወይም ቀኑና ውስጥ መግባት አለባቸው የተባሉት መጽሐፎች ውስጥ ስለዚህ ነገር የሚያትት ነገር የለም። ስለዚህ አሁን እኔ የምጠይቃችሁ ወገኖቼ ጥያቄ ልጠይቅና ምንድነው ዓላማው? ምንድነው የነዚህ ወንድሞች ዓላማው? ምንድነው ዓላማቸው? ምንድነው? አዋቂ ተብሎ ለመጠራት ነው? ያወቁ መስለው ለመገኘት ነው ወይስ ምንድነው? እስኪ መልስ ስጡኝ። አይገባኝም። እኔ ለምንድነው በእንደዚህ አይነት ፕሮግራም እንደዚህ ያቀረቡት? ምን ለማለት ምን ለማስተማር ነው? ምን ጠቀሜታ ለመስጠት ነው? በምን ወገንን ለማነጽ ወይስ ለማሰናከል ነው? ግራ ለማጋባት ነው? ለምንድን ነው? መልስ ስጡኝ። ክርስቲያኖች፣ ክርስቲያንን የምትሉ ወገኖች መልስ ስጡኝ። ምንድን ነው ዓላማቸው? ምንድን ነው? ለምንድን ነው? ከዚህ ውስጥ አሁን ምንድን ነው አንድ ሰው ተምሮ ከነሱ እውቀት የተገነባበት አንድ ነፍስ የታደሰበት ምንድን ነው? ስለዚህ ተጠንቀቁ። ስለምንናገረው እንጠንቀቅ። በአፍ ቃል ይፈረድብሃል ይላል። ሰዎችን አናሳስት። በሰዎች ላይ እንቅፋትን አናደርግ። በእግዚአብሔር ቃል ላይ ሐሰትን አንናገር ነው ምላችሁ። ጌታ ኢየሱስ ይባርካችሁ። ሸር አድርጉ፣ ላይክ ሳብስክራይብ አድርጉ፣ ለሌላው አድርሱ። ምንም እኔ የማገኘው ነገር የለኝም። ነገር ግን ሰው ሁሉ ይስማ፣ ወገኖች ይስሙ፣ ይወቁት። ይህን ነው ምለው። ጌታ ኢየሱስ ከእናንተ ጋር ይሁን። ደህና ሁኑልኝ። መጨረሻ 66 መጽሐፍት አሉ። ከአይሁድ 39፣ ከአዲስ ኪዳን 27። ቁጠሩ። የሰጠሁትን ያዙ። ካሁን በኋላ ሰው ቢደናበር ልክ አይደለህም ወንድሜ፣ ልክ አይደለሽም እህቴ በሉ። አዎ አብረን እንስራ፣ አብረን በእግዚአብሔር ቃል እንቁም። ክብር ለእግዚአብሔር ለአምላካችን ይሁን። ደህና ሁኑልኝ ባይ